የዕለት እንጀራችንን ስጠን ዛሬ ብለን የምንለምነው አምላክ የዕለት እንጀራችንን የሚሰጠን ጌታ ተራበ፣ የረሃባችንን ህመም ተሸከመ። ረሃብ በጣም ከባድ ነው። ረሃብ ከባድ ነው። መንፈሳዊ ረሃብ፣ ስጋዊ ረሃብ ይገርማል። ይሄ አባታዊ ፍቅር ነው። ይሄ በሱ የተከፈለልንን ፍቅር የማይራበው ጌታ ተራበ። መንፈሳዊ ረሃብ ከቃለ እግዚአብሔር መራብ፣ የእግዚአብሔር ድምፅ ማጣት፣ የእግዚአብሔር ቃል ማጣት ረሃብ ነው። ከምስራቅ እስከ ሰሜን እስከ ምዕራብ ከደቡብ እስከ ሰሜን ድረስ ትፈልጋላችሁ ቃሌን አታገኙትም ይላል። አንድ ቀን ቃሉን አተን የምንቅበዘበዝበት ዘመን ይመጣልና የቃለ እግዚአብሔር ረሃብም አለው። ረሃብ ምግብ ብቻ አይደለም። ሰው ምግበ ስጋን የሚያጣው በምድር ላይ ረሃብ የሚገለጠው ምንድነው ካላችሁ፣ የሚገለጠው በምድር ላይ ረሃብ ሰው የሰጠውን እግዚአብሔር ማመስገን ሲያቅተው፣ ብር እያላቸው ገዝተው መብላት የማይችሉ የሚበላውን ያጡ ሰዎች አሉ በምድራችን። እግዚአብሔር በምህረቱ ሲያየን በይቅርታው ሲታገሰን፣ እኛ ደግሞ የሱን ምህረት ይቅርታ ቸርነት እያሰብን ንስሐ ካልገባን ትቶን እንዳይሄድ መፍራት ያስፈልጋል። የክርስቶስ ሰላም ለሀገራችን፣ ቸርነቱ ለሕዝባችን ይሁን። እንደምሰንብታችኋል። ይህ ደረጀ ዘወይንዬ ሚዲያ ነው። በሚዲያችን ሀገራዊ፣ ታሪካዊ፣ ሃይማኖታዊ፣ ባህላዊ፣ ወቅታዊ ጉዳዮችና ሌሎችም ይቀርባሉ። አብራችሁን በመሆናችሁ ታተርፋላችሁ። ለሌሎች በማካፈል ቤተሰባዊነትን ያጠናክሩ። መልካም ቆይታ ይሁንላችሁ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የተወደዳችሁ የእግዚአብሔር ልጆች በቸርነቱ በምህረቱ ብዛት የጠበቀንና ለዚህ ዕለት ለዚህ ዓመት ያደረሰን አምላካችን እግዚአብሔር ስሙ የተመሰገነ ይሁን። የዚህ ሚዲያ የምትከታተሉ ሁላችሁ በያላችሁበት የእግዚአብሔር ሰላም ይብዛላችሁ። ዛሬ የምንማማረው ሰኞና ክርስቶስ በሚል በሰሙነ ሕማማት ያሉትን የየቀኑን እስከ ዓርብ ድረስ ያሉትን የየቀኖቹን የክርስቶስን ውሎ ወደ ሕይወታችን በማምጣት ምንማር ይሆናል። ዛሬ ሰኞና ክርስቶስ ብለን በሰሙነ ሕማማት ውስጥ ያለችዋ ሰኞ ክርስቶስ የዋለበት በቤተ ክርስቲያንም የሚታሰበውን አንዱን ወንጌል እናያለን። የማቴዎስ ወንጌል ምዕራፍ 21 ከቁጥር 18 ጀምሮ ያለውን ነው የምንመለከተው። የሰኞ የሕማማት የክርስቶስ ውሎ እንግዲህ ትላንትና እንዳየነው በዕለተ ሆሳዕና ጌታ ቤተ መቅደሱን አጽድቶ ዙሪያውን አይቶ ካዘነ በኋላ ለከተማዋ አልቅሶ ቅጥሮቿን አይቶ ኢየሩሳሌምን ወቅሶ ከተማዋን ትቷት ሄደ ይላል። ከተማውን ትቶት ሄደ። ከተማውን ትቶ ወደ ቢታንያን ሄደው። የተወደዳችሁ የእግዚአብሔር ልጆች አንዳንድ ጊዜ ይህንን ቃልም ማሰብ ያስፈልጋል፣ ልንማርበትም ከሚገባ እግዚአብሔር በምህረቱ ሲያየን በይቅርታው ሲታገሰን፣ እኛ ደግሞ የሱን ምህረት ይቅርታ ቸርነት እያሰብን ንስሐ ካልገባን ትቶን እንዳይሄድ መፍራት ያስፈልጋል። ትቶ ከሄደ በኋላ በንጋታው ሰኞ ማለት ነው ወደ ቢታንያ ሲመለስ ጌታ ተራበ። ቅዱስ ማቴዎስ በነጋውም ጌታ ኢየሱስ ወደ ከተማ ሲመለስ ተራበ ይላል። ይገርማል። ይሄ አባታዊ ፍቅር ነው። ይሄ በሱ የተከፈለልንን ፍቅር የማይራበው ጌታ ተራበ። የሕይወት እንጀራ እኔ ነኝ ያለ ጌታ ተራበ። ይህን እንጀራ የበላ ለዘላለም አይራብም ያለው ጌታ ተራበ። እስራኤልን ከሰማይ መና አውርዶ የመገበ ጌታ ተራበ። የዕለት እንጀራችንን ስጠን ዛሬ የሚባለው ጌታ ተራበ ይላል። የምን ተራበ ሲባል የረሃባችንን ጥያቄ ሊመልስ እሱ ተራበ። የረሃባችንን ሕማም ሊሸከም እሱ ተራበ። ወገኖቼ ኢየሱስ ተራበ የሚል ቃል ስናነብና ስንሰማ ለኛ የተገለጠውን አባታዊ ፍቅሩን በልባችን ላይ ልንሸከመው ይገባል። ይህን ፍቅር ልናስበው ይገባል። ሕመማችንን የተሸከመው፣ ረሃባችንን የተሸከመው፣ እየቆሰለ የፈወሰ አባት ነው። ተራበ የሚለው ቃል ስሜት የሚነካ ሊሆን ይገባዋል። ሁላችንም
በመራቡ ውስጥ የሚመጣውን የረሃብ ጉዳትን ልንረዳው ይገባል። ተራበ ጌታችን፣ የማይራበው ተራበ። የእኛን የረሃብ ጥያቄ መልስ ሊሰጥ ተራበ። መቼም ስለ ረሃብ ሲነገር የተራበ ሰው ብቻ ነው ስለ ረሃብ የሚያውቀው። ስለ ረሃብ ሲናገር በረሃብ ውስጥ ያለፈ ሰው ብቻ ነው የረሃብ ስሜት የሚሰማው፣ ስሜቱን የሚያውቀው። ረሃብ በጣም ከባድ ነው። ረሃብ ከባድ ነው። መንፈሳዊ ረሃብ፣ ስጋዊ ረሃብ። መንፈሳዊ ረሃብ ከቃለ እግዚአብሔር መራብ፣ የእግዚአብሔር ድምፅ ማጣት፣ የእግዚአብሔር ቃል ማጣት ረሃብ ነው። ይሄ ከሰው ልጆች ኃጢአት የተነሳ የሚመጣ ረሃብ ነው። የሰው ልጆች ኃጢአትን አብዝተው እግዚአብሔር የሚልከውን ቃል ሰምተው የማይኖሩ ከሆነ እግዚአብሔር ቃሉን ያርቃል። እንደውም በነቢዩ በሐሞጽ አድሮ እግዚአብሔር ሲናገር ምን ይላል? በትንቢተ ሐሞጽ ምዕራፍ 8 ከቁጥር 11 ላይ የሰራዊት ጌታ እግዚአብሔር ወደ ምድር ረሃብን እልካለሁ ይላል። ከምትበሉት እንጀራ አይደለም ይላል፣ ከምትጠጡት ውሃም አይደለም። ረሃቡ የእንጀራና የውሃና የመጠጥ ረሃብ አይደለም። የምትራቡት ቃሌን ነው ይላል። ቃሌን አርቃለሁ ከምድር ዳርቻ እስከ ምድር ዳርቻ፣ ከምስራቅ እስከ ሰሜን፣ እስከ ምዕራብ፣ ከደቡብ እስከ ሰሜን ድረስ ትፈልጋላችሁ፣ ቃሌን አታገኙትም ይላል። የቃለ እግዚአብሔር ረሃብ እንዳይጠብቀን። አሁን በዚህ ዘመን ላይ ያለን ክርስቲያኖች እንደው መምህር አማርጠን ጉባኤ አማርጠን የምንኖር ሰዎች ይህንንም እንዳናጣው፣ እግዚአብሔር ቃሉን እንዳያርቅ። ሁሌም ኦርቶዶክሳውያን ወገኖቼ የእግዚአብሔር ቃል ልትሰሙ ወደ ቤተ ክርስቲያን ስትመጡ የነፍሳችን ጥጋብ የሆነውን ቃሉን፣ የነፍሳችን ምግብ የሆነውን ቃሉን እግዚአብሔር ሊነግረን በአንድም በሌላም ሲጠራን ወደ ቤተ መቅደስ ስንመጣ በነቢዩ ሳሙኤል መንፈስ ሆነን እግዚአብሔር ተናገረን የባሪያ ሰማለሁ በሚል መንፈስ እንጂ ዛሬ የሚያስተምረው ከሌ ነው ብለን እንደ ሆቴል ምግብ የእግዚአብሔር ቃልን የምናማርጠው እኛ በሕይወት ሰምተን የማንኖር ሰዎች አንድ ቀን ቃሉን አተን የምንቅበዘበዝበት ዘመን ይመጣልና የቃለ እግዚአብሔር ረሃብም አለው። ረሃብ ምግብ ብቻ አይደለም። ረሃብ መጠጣት ብቻ እንዳይመስላችሁ። መንፈሳዊ ረሃብ አለ። ነፍሳችን የምትበላው ቃሉን ነው። ሰው በእንጀራ ብቻ አይኖርም፣ በእግዚአብሔር ቃልም ተብሎ ተጽፏል። የእግዚአብሔር ቃል የሕይወት ምግባችን ስለሆነ ይሄን ረሃብ እንዳይገጥመን ከኃጢአት ተጠብቀን በምንሰማው ቃል እየኖርን መመለስ ያስፈልጋል። ሌላው ረሃብ ደግሞ የሚባለው ምግበ ሥጋ ነው። ሰው ምግበ ሥጋን የሚያጣው በምድር ላይም ረሃብ የሚገለጠው ምንድን ነው ካላችሁ፣ የሚገለጠው በምድር ላይ ረሃብ ሰው የሰጠውን እግዚአብሔር ማመስገን ሲያቅተው ነው። የምንበላውን ነገር ለእኛ ሲሰጠን ይሄን ያጡትን እንዳሉ ማሰብ ነው። እንደውም የአንድ ደገኛ አባት የማዕድ ጸሎት አለ። ምን ይላል ይሄ ቅዱስ አባት? አሁን በሰሞኑ የሰሙነ ሕማማት ጸሎት ላይ እንሰማዋለን። ቅዱስ አባት ወይ በፊታችን ያቀረብከው ይህን ማዕድ ባርክ፣ በዚህ ምግብ ኃይል እንዳንበድልህ እርዳን፣ ይሄን ያጡትን በቸርነት መግብ፣ በልተን ለክብርህ እንድንቆም አግዘን፣ በአንድ ልጅ በኢየሱስ ክርስቶስ ስም የተባረከ ይሁን ብሎ የማዕድ ጸሎት አለ። እኛ ስንበላ ያጡትን፣ እኛ እንደነገብከን ይሄን ያጡትን መግብ ብሎ ማሰብ ያስፈልጋል። አሁን ሰው የቀረበለት አነሰኝ በሚልበት በዚህ ዘመን ላይ ይሄን ጉድለቱን ካልሞላ ይሄንንም የምናጣበት ዘመን ይመጣል። ብር እያላቸው ገዝተው መብላት የማይችሉ የሚበላውን ያጡ ሰዎች አሉ በምድራችን ላይ። እስራኤል በኃጢአታቸው የተነሳ በዚህ አይነት ረሃብ ተቀጥተዋል። እስራኤል ዘነብስ፣ ምዕመናንም እኛም ይሄ ቅጣት እንዳይመጣብን በምንበላው አንጥገብ፣ በምንበላው ለኃጢአት አንገዛ፣ በልተን ለክብሩ የምንቆም እንሆን። እምንበላው ለጥጋብ፣ እምንበላው ለትዕቢት፣ እምንበላው ለኃጢአት እንዳይሆን እምንበላው ለክብሩ ይሁን። እምንበላው የምንጠጣው ለምስጋና የሚያቆመን ይሁን። እስራኤል የመገባቸውና ያበላቸው ከሰማይ መና እያወረደ አባቶቻቸውን ይመግብ የነበረውን እግዚአብሔር ረሱ። በረሱበት ዘመን ሶርያ ከምትባል አገር ጋር ጦርነት ገጠሙና በጦርነት ድል ተደርገው የሶርያው ንጉሥ ወልደ አዴር የተባለው ንጉሥ እስራኤልን ድል አድርጎ ወረራቸው። በሁለተኛ ነገሥት ምዕራፍ 6 ቁጥር 24 ላይ የተጻፈ ቃል ነው ወገኖች። በዛ ዘመንም ተሰምቶ የማይታወቅ ረሃብ
በይሁዳና በሰማርያ ከተማዎች ውስጥ ገባ ይላል። ብዙዎች ረሃቡ ጸናባቸው። ትንሽ ገቢያቸው ከፍ ያለ ሰዎች የአህያ ጭንቅላት በ50 ብር ገዝተው በሉ ይላል። ዝቅተኛ ገቢ ያላቸው ሰዎች ደግሞ በ5 ብር የዶሮ የአዋፋት ኩስ በጣሳ እየተሰፈረ ተሽጦላቸው ገዝተው በሉ። ደግሞ ይሄም የሌላቸው 2 እናቶች ነበሩ ይላል። ሁለቱም አንዳንድ ልጆች ነበሯቸው። እነዚህ እናቶች 2ቱም እናቶች ተመካከሩ። አንዷ ለአንዷ እንዲህ አለቻት፣ ኧረ ዓይናችን እያየ በረሃብ መሞታችን ነው አለች። አንደኛዋ ደግሞ ምን እናደርጋለን ታዲያ ካጣን መሞታችን ነው አለች። አይ አንቺም አንድ ልጅ አለሽ፣ እኔም አንድ ልጅ አለኝ፣ ልጆቻችንን በተራ በተራ እያረድን በልተን የረሃቡን ዘመን እንለፍ ሲሉ እናቶች ጨከኑ ይላል። ወገኖቼ እናትም የሴት ልጇን ጩኸት በመከራ ቀን የማሰማበት ጊዜ ይመጣል። እናትም የመከራ ጊዜ ልጇን ትረሳለች። የማይረሳ ማን ነው ካላችሁ እግዚአብሔር ብቻ ነው። በትንቢተ ኢሳይያስ ምዕራፍ 49 ቁጥር 14 ላይ ጽዮን ግን እግዚአብሔር ረስቶኛል አለች። በውኑ ሴት ልጅ 9 ወር ከ5 ቀን በማኅፀኗ የተሸከመችውን አምጣ የወለደችው ልጇን ትረሳለች ወይ? አዎ ትረሳለችን? አዎ እኔ አልረሳችሁም በመዳፌ ቀርጫችኋለሁና ይላል። ከአባትም በላይ አባት ከእናትም በላይ እናት የሆነ የማይረሳን አባትና አምላክ አለን። እሱ እግዚአብሔር ስሙ የተመሰገነ ይሁን። እሱ አልረሳችሁም ይላል። እናት የመከራ ቀን ትረሳለች። የሶርያው ኤጲስቆጶስ ያዕቆብ ዘስሩግ በምስጋናው በቅዳሴው ላይ ምንድን ያለው? ያን ጊዜ ሴት እናት እንኳን የሴት ልጇን የመከራ ድምፅ አትሰማም አለ። እነዚህ እናቶች ልጆቻቸውን የረሃብ መሻገሪያ ያደረጉ። የአንዷን ልጅ አርደው በሏት ይላል። ረሃብ ከባድ ነው ወገኖቼ፣ ረሃብ ከባድ ነው። ይሄን የምላችሁ ኢየሱስ ክርስቶስ ተራበ የሚለው የረሃብ ስሜቱ እንዲሰማችሁ፣ በረሃብ ያላለፋችሁ ሰዎች የረሃብ ስሜትን እንድታውቁት ነው። ነቢዩ ኤርምያስ በሰቆቃ ኤርምያስ ምዕራፍ 4 ቁጥር 9 ላይ በረሃብ ከመሞት ይልቅ በሰይፍ መሞት ይሻላል አለ። ረሃብ ስቃዩ ብዙ ነው። ብዙ ወገኖቻችን በረሃብ እየተሰቃዩ ያሉበት ዘመን ነው። ሰውነታቸው ከረሃቡ ጽናት የተነሳ እንደ ቁርበት እየደረቀ ያለበት የሚታይበት ዘመን ላይ ነው። እግዚአብሔር ያስባቸው። የተራቡ ወገኖቻችንን እግዚአብሔር ያስብልን። ወገኖቼ ይሄ ሁሉ ከኃጢአት ብዛት የሚመጣ ነው። ይሄ ረሃብ የመጣባቸው እንመለስ። ጌታ በዕለተ ሰኞ በሰሙነ ሕማማት ተራበ ሲባል ልብ በሉ። የዕለት እንጀራችንን ስጠን ዛሬ ብለን የምንለምነው አምላክ የዕለት እንጀራችንን የሚሰጠን ጌታ ተራበ። የረሃባችንን ሕመም ተሸከመ። 2 ዓሣ 5 እንጀራን አበርክቶ 5000 ሕዝብ የመገበ 12 መሶብ ያትረፈረፈ በበረከት ይህ አባት ተራበ። ለምን ተራበ ሲባል የእኛን የረሃብ ጥያቄያችንን ሊመልስልን ተራበ። ረሃባችንን ተሸከመ። ወደ ከተማዋ ሲመለስ መንገድ ዳር ላይ አንዲት የበለስ ዛፍ አቆጥቁጣ ቅጠሎ አምሮ አየና ኢየሱስም የበለስ ዛፏ ፍሬ ይኖራት ይሆንን ብሎ ወደ እሷ ቀረበ ይላል። ይሄን ስለምንድን ነው አለ ሲባል በስጋ አላዋቂ ስለሆነ፣ ስጋ የማያቅ ስለሆነ፣ ስጋ ለብሶ መልበሱን ሊያጠይቅ አምላካችን ፍሬ እንደሌላት እያወቀ ወደ ዛፊቱ መጣና ፍሬ ይኖራት ይሆን ብሎ ከበለሷ ዛፍ ፍሬ ሊበላ መጣ። ይሄ ዘላለማዊ አባታዊ ፍቅሩ ነው። የምንኖረው በፍቅሩ ነው። ያለነው በቸርነቱ ነው። ማን እንደሆነን ያውቀናል። በሱ ፊት ሁሉ የተራቆተ ጌታ ነው። ምንም አይነት በሱ ፊት በጎ ነገር ሳይኖረን ዛሬም ዕድሜ ጨምሮልናል። ዛሬም በሕይወት እንድንኖር አድርጎናል። ይሄ አባታዊ ፍቅሩ ነው። ይሄን አባታዊ ፍቅሩን የምንተረጉመው በድያለሁ ይቅር በለኝ፣ ረክሻለሁ ቀድሰኝ፣ ወድቄያለሁ አንሳኝ ብለን ንስሐ ገብተን ወደ ፍቅሩ መጠቅለል ነው። ለአባታዊ ፍቅሩ መገዛት ነው። እያወቃት አዳም የት እንደወደቀ ምን እንደሰራ እያወቀ አዳም የት ነው ያለ አምላክ ከዛፏ ላይ ፍሬ ይኖራት ይሆን ብሎ ቀረበ። ዛፏ ላይ ፍሬ አላገኘም። ቅዱስ ማቴዎስ ምንድን ነው ያለው? ከቅጠልም ብቻ በቀር ምንም አላገኘባትም ይላል። ፍሬ ሳትሰጥ ቅጠል ብቻ ሆና ተገኘች። ጌታችንም በለሷን
እንዲረግማት ያደረገው ምንድን ነው ሲባል በለስ ቅጠል እንጂ ፍሬ አልነበራትም። ይህም የሚያሳየው ምንድን ነው ሲባል መልክ ወይም ስርዓትን እንጂ ፍሬ መልካም ምግባርን የሌላቸው የአይሁድ አምልኮትን ነው። አይሁድ ፍሬ የላቸውም፣ ሃይማኖት አላቸው። እኛም በሕይወታችን ውስጥ ቅጠል ብቻ ሆነን እንዳንገኝ፣ እንደ አይሁድ ሃይማኖት ብቻ የያዝን፣ ሃይማኖት ከምግባር ጋር ያልያዝን፣ ሃይማኖታዊ ሥራ ማንሰራ ሰዎች ከዚህ መማር አለብን። አዘነ ጌታ እንዳናሳዝነው። ቅጠል ብቻ ሃይማኖት ብቻ ነው። ሃይማኖት ያለ ሥራ ደግሞ ሕይወት የለውም። ያዕቆብ ምዕራፍ 2 ቁጥር 17 ላይ እምነት ያለ ሥራ በራሱ የሞተ ነው የሚለው። እንዲሁ በጸጋው ድነናል የሚሉ ሰዎች ያለ ሥራ ዝም ብሎ መዳን የለም። ሃይማኖታዊ በጎ ተግባር መፈጸም ያስፈልጋል። ለተራበ ቆርሶ ማብላት ሥራ ነው። ለተጠማ ቀድቶ ማጠጣት ሥራ ነው። ለታረዘው ማልበስ ሥራ ነው። በጎ ተግባር መፈጸም ሥራ ነው። እምነታዊ ሥራ ነው። ይህንን በጎ ሥራ እንድንሰራው ነው ፍሬ አጣባት። ፍሬ ማጣቱ ወደ ዓለም መጥቶ ጌታችን ፍቅርን ወይም ፍቅር የተሞላበትን አምልኮትን የሚገልጹ ልቦችን ስላላገኘ አዘነ። ዛሬም ፍቅር የሌለበት አምልኮት፣ ፍቅር የሌለበትን ሃይማኖታዊ ሕይወት አይቶ እንዳያዝን እንዲህ አይነት ልብ ሊኖረን ያገ ፍቅር ያለው ፍሬ ያለው ፍቅር በልባችን ውስጥ ሊኖር ያስፈልጋል። ፍሬ ማጣቱ ይሄንን ነው። ለዘላለም ፍሬ አይገኝብሽ አላት። መጨረሻ ላይ ግን ፍሬ አይገኝብሻል። ይህ ማለት ፍሬ አልባ ሆኖ ለሚቀር ሰው የተቀመጠ ማስጠንቀቂያ ነው። እየተነገረው የማያፈራ እየተሰበከ የማይለወጥ ቃሉን ሰምቶ እንደ ቃሉ የማይኖር ሰው የተነገረ ማስጠንቀቂያ ነው። ምንድን ያላት? ለዘላለም ፍሬ አይገኝብሽ አላት። ወዲያውኑ የበለሷ ዛፍ ደረቀች ይላል። የበለሷ ዛፍ ወዲያውኑ ደረቀች። ኢየሱስም እንደዚህ ብሎ ስትደርቅ ያዩት ደቀ መዛሙርቱም ጌታ ሆይ አሁን ለምለም አልነበረች እንዴት ደረቀች? ቅጠሏ እንዴት ረገፈ አሉት። የሰናፍጭ ያክል እምነት ቢኖራችሁ አለ ጌታ፣ ቢኖራችሁ ይሄን ተራራ ከዚህ ተነስተ እዛ ባህር ሂድ ማለት ትችላላችሁ ካለ በኋላ ምን አለ? አምናችሁ በጸሎት የምትለምኑትን ትቀበላላችሁ አላቸው። አምናችሁ መጸለይ፣ አምነን መቅረብ፣ አምነን ቃሉን መስማት፣ አምነን በፍቅር መመላለስ፣ አምነን ከክርስቶስ ጋር መኖርን አምናችሁ በጸሎት የምትለምኑትን ትቀበላላችሁ ብሎ ጌታችን ለደቀ መዛሙርቱ መለሰ። እንግዲህ የተወደዳችሁ የእግዚአብሔር ልጆች ሰኞና ክርስቶስ በሰሞነ ሕማማት የነበረው የክርስቶስ ውሎ በዕለተ ሰኞ በለስ የተረገመችበት ነው። ፍሬ ሳታፈራ በመገኘቷ ፍሬ ሃይማኖት ሳናፈራ ተነቅለን እንዳንሄድ የተሰጠን ዘመን የንስሐ ዘመን የተሰጠን ዘመን ፍሬ ሃይማኖት የምናፈራበት ስለሆነ ቃሉን የምንሰማ ብቻ ሲሆን የምንፈጽም ሰዎች ሆነን መገኘት ያስፈልጋል። ሐዋርያው ያዕቆብ እንደመከረን ነው። ያዕቆብ ምዕራፍ 1 ቁጥር 22 ላይ ወንድሞች ሆይ ቃሉን እየሰማችሁ ራሳችሁን የምታስቱ ሳይሆን እየሰማችሁ የምትፈጽሙ ሁኑ ብሏል። እንደምታዩት ዘመናችን የምንሰማቸው ብዙ ሁከቶች አለ። ምድራችን ወደ መጠቃለያ የምትሄድ የሚመስሉ ምልክቶች እየታዩባት ነው። በዚህ ዘመን ላይ ያለን ክርስቲያኖች ደግሞ ፍሬ ሃይማኖት ለማፍራት መትጋት፣ በጾም በጸሎት በቃለ እግዚአብሔር በመታነጽ ንስሐ ገብተን የንስሐ ፍሬ ማፍራት ነው። የንስሐ ፍሬን አፍሩ እንዳለን ዮሐንስ መጥምቅ ክቡር ሥጋውን ቅዱስ ደሙን በልተን ጠጥተን መዘጋጀት ነው። ቀኑን ሰዓቱን አታውቁም፣ ተዘጋጅታችሁ ኑሩ ስላለን መዘጋጀት ያስፈልጋል። ለዚህ እንድንበቃ ፍሬ ሃይማኖት እንድናፈራ በፍሬ ሃይማኖትም እንድንመላለስ የእግዚአብሔር ቸርነት የእመቤታችን የቅድስት ድንግል ማርያም አማላጅነት የቅዱሳን መላእክት ጥበቃቸው ከሁላችን አይለየን ለዘላለሙ አሜን። እኛ በትላንትናና በነገ መካከል ያለን ዛሬ ነን። ዛሬ ላይ ሆነን ነገን በበጎ ነገር እንገንባ። ነገ
አዲስ ቀን ነው። ቀኑም ደግሞ ደስ ይላል። ደረጀ ዘወይንዬ ሚዲያ ኢትዮጵያዊ ማንነት